ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ እና የደውሏን ምልክት በመጫን ቤተሰብ ይሁኑ። ሱማመት ኢብኑ ኡሳል ረዲየላሁ ዐንሁ በቁረይሾች ላይ የኢኮኖሚ ማዕቀብ የጣለ ዕውቅ ሰው። በስድስተኛ ዓመተ ሂጅራ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የዳዕዋ አድማሳቸውን ለማስፋት ይወስናሉ። እናም ለ8 የተለያዩ ንጉሳንና ገዢዎች ወደ ኢስላም ጥሪ የሚያደርግ ደብዳቤ አጽፈው ይልካሉ። ይህ ደብዳቤ ከደረሳቸው ሰዎች መካከል ሱማመት አንዱ ነው። ሱማመት ከአረብ ንጉሳንና መሪዎች መካከል አንዱ ነበር። የበኒ ሐኒፋ ጎሳ አለቃና እጅግ ይፈራና ይከበር የነበረው የየማማ ንጉሳዊ ቤተሰብ አባል ነበር። ሱማመት የነቢዩን ሰለላሁ ዐለይሂ ወሰለም ደብዳቤ ያስተናገደው በንቀት ነበር። አዎንታዊ ምላሽ መስጠት ይቅርና ጥሪውን ለማዳመጥ እንኳ ፈቃደኛ አልሆነም። ይባስ ብሎ ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል ወሰነ። ለዚህ የወንጀል ድርጊት ራሱን በማዘጋጀት ላይ እንዳለ አንድ አስተዋይ አጎቱ ከድርጊቱ እንዲቆጠብ አደረገው። ሱማመት ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ከመተናኮል ቢቆጠብም ባልደረቦቻቸውን ግን ከማሰቃየት አላፈረም። ያሳድዳቸው ጀመር። ብዙዎቹን ዘግናኝ በሆነ ሁኔታ ገደላቸው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲገደል አዘዙ። ይህንኑ ለባልደረቦቻቸው አወጁ። ብዙም ሳይቆይ ሱማመት ዑምራ ለማድረግ ወደ መካ አቀና። ካዕባን ሊጎበኝ ለጣዖታቱም ሊያርድ ሱማመት ወደ መካ በጉዞ ላይ እንዳለ መዲና አቅራቢያ ሲደርስ ድንገት ያላሰበው ነገር ገጠመው። የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች የመዲናን ቀበሌ አካባቢ ያስሳሉ። ጠላት ወደ መዲና ሰርጎ እንዳይገባ በመስጋት ሱማመትን ያገኙታል። ማንነቱን አላወቁም። በምርኮኝነት ይዘውት ይሄዳሉ ወደ መዲና። ምርኮኞች ከሚታሰሩበት ቦታ እንዲያርፍ ያደርጋሉ፣ መስጊድ ውስጥ። ነቢዩ ሰለላሁ ዐለይሂ ወሰለም ከቤታቸው ወጥተው ወደ መስጊድ ሊገቡ ሲሉ ሱማመትን ታስሮ ያዩታል። በምርኮኝነት ያሰራችሁትን ሰው ማንነት አውቃችኋልን? ባልደረቦቻቸውን ይጠይቃሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሆይ አላወቅንም የሚል ምላሽ ይሰጧቸዋል። ይህ ሱማመት ኢብኑ ኡሳል አልሐነፊይ ነው፣ ተንከባከቡት የሚል ትዕዛዝ ያስተላልፋሉ። ከዚያም ወደ ቤታቸው በመመለስ ቤት ውስጥ የተገኘውን ምግብ ለሱማመት ኢብኑ ኡሳል ውሰዱለት ብለው ያዛሉ። ግመላቸው ጧትና ማታ እየታለበች እንዲሰጠው አዘዙ። ይህ ሁሉ የሚሆነው ነቢዩ ሰለላሁ ዐለይሂ ወሰለም እርሱን ፊት ለፊት ከማግኘታቸው በፊት ነው። ከዚያም መልእክተኛው ሰለላሁ ዐለይሂ ወሰለም ይገናኙታል። ወደ ኢስላም ጥሪ ሊያደርጉለት ነው። በምን አይነት ሁኔታ ላይ ነው ያለኸው ሲሉ ይጠይቁታል። በመልካም ሁኔታ ላይ ነው የሚገኘው። ከገደልከኝም ደመኛህ ነኝና ግደለኝ፣ በነፃ ከለቀከኝም ወለታን መላሽ ለሆነ ሰው ውለታ ዋልክ። ገንዘብ የምትፈልግ ከሆነ ደግሞ የጠየቅከውን ያክል ይሰጠሃል ይላቸዋል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ባለበት ሁኔታ ለ2 ቀናት ያክል ተዉት። ምግብ በወቅቱና በጥሩ ሁኔታ ይቀርብለታል። የግመል ወተቱም ጧትና ማታ አልተቋረጠበትም። በምን አይነት ሁኔታ ላይ ነው ያለኸው ሲሉ ጠየቁት። ከ2 ቀናት በኋላ ካለፈው የተለየ የምልህ የለኝም፣ ከለቀከኝ
ውለታ መላሽ የሆነ ሰው በጎ ውለሃል። ገንዘብ ከጠየቅ ያሻህን ያክል ትሰጣለህ። ከገደልከኝ ደግሞ ደመኛህን ነው የገደልከው አላቸው። ትተውት ሄዱ። የሚቀጥለውም ቀን በምን ሁኔታ ላይ ነው ያለኸው ሲሉ ጠየቁት። ከአሁን በፊት ከገለጽኩት የበለጠ የምጨምረው የለኝም። በነፃ ከለቀከኝ ውለታ መላሽ ለሆነ ሰው በጎ ውለሃል። ከገደልከኝ ደግሞ ደመኛህን ነው የገደልከው። ገንዘብ ከፈለግ ያሻህን ያክል ይሰጥሃል አላቸው። ሱማመት በነፃ እንዲለቀቅ ባልደረቦቻቸውን አዘዙ። መልእክተኛው ሰለላሁ ዐለይሂ ወሰለም ተለቀቀ። ሱማመት የነቢዩን ሰለላሁ ዐለይሂ ወሰለም መስጊድ ለቆ ተጓዘ። መዲና ዳርቻ አካባቢ በቂዕ ከተባለች አቅራቢያ ሲደርስ ከግመሉ ወረደ። በአቅራቢያው ውሃ አለ። ራሱን አጸዳ፣ ታጠበ። ከዚያም ወደ መስጊድ አቀና። ከዚያ እንደደረሰ ከሙስሊሞች መካከል ቆምና አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሐመደን ረሱሉላህ በማለት ኢስላምን መቀበሉን በይፋ አወጀ። ወደ ረሱል ሰለላሁ ዐለይሂ ወሰለም ዞረና ሙሐመድ ሆይ በምድር ላይ ካንተ የበለጠ የምጠላው ሰው አልነበረም። አሁን ግን ከማንም በበለጠ ደረጃ አፈቅርሃለሁ። እምነትህን ከየትኛውም እምነት የበለጠ እጠላው ነበር። አሁን ግን እጅግ የማፈቅረውና የምሳሳለት ዲን ሆኗል። አገርህን ከየትኛውም ሀገር የበለጠ እጠላት ነበር። አሁን ግን ከየትኛውም ቦታ አስፈልጬ እወዳታለሁ ካለ በኋላ የባልደረቦቻችሁን ንጹሕ ደም አፍስሻለሁ፣ በእኔ ላይ የምትወስነው ቅጣት ምንድን ነው ሲል ጠየቃቸው። ሱማመት ሆይ ምንም ወቀሳ የለብህም። ኢስላም በቅድመ እምነት የሠራኸውን ወንጀል ሁሉ ያብሳል አሉት። አላህ የኢስላምን ወደር የለሽ ጸጋ ስለለገሰው በመልካም አበስሩት፣ ዕድለኛ እንደሆነ ንገሩት። የባልደረቦቻችሁን ደም ካፈሰስኩ እጥፍ ድርብ የሙሽሪኮችን ደም አፈሳለሁ። ራሴንም ሰይፌንም ያለኝን ሀብት ንብረት ኃይልና ጉልበት ሁሉ ኢስላምን ለመርዳት ተግባር አውያለሁ አላቸው። በመቀጠልም የአላህ መልእክተኛ ሆይ ባልደረቦችህ የያዙኝ ለኡምራ ጉዞ ሳደርግ መንገድ ላይ ነው፣ ምን እንዳደርግ ይመክሩኛል አላቸው። የኡምራ ጉዞህን ፈጽም፣ ግና አላህ ባዘዘውና መልእክተኛው ባስተማሩት መልኩ አሉት። ምን ላይ ምን መፈጸም እንዳለበትም አስተማሩት። ሱማመት ጉዞውን ቀጠለ ወደ ኡምራ። መካ ማዕከል ላይ ሲደርስ በከፍተኛ ድምፅ ለበይክ ይል ጀመር። ለበይክ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ ለበይክ እያለ መካ ውስጥ በመግባት በኢስላም ታሪክ ውስጥ የመጀመሪያው ሰው ሆነ። ድምፁ ሞገድ እያሳበረ ተስገመገመ፣ ከቁረይሾች ጆሮ ደረሰ። ሰይፋቸውን ከአፎቱ መዘው ድምፁን ወደ ሰሙበት አቅጣጫ ተመሙ። ክብራቸውን እንዲህ የተዳፈረውን ግለሰብ ከአፈር በታች ሊያውሉት ቆርጠው ሱማመት ወደ እርሱ ሲመጡ ይመለከታል። ለበይህ ግን ማለቱን አላቋረጠም። በንቀት እየተመለከታቸው ከአጠገቡ ሲደርሱ ግን ሊተናኮሉት አልደፈሩም። አንድ የቁረይሽ ጎረምሳ ሊገድለው ቃቶ ነበር። ወየውልህ የሰውየውን ማንነት አላወክም እንዴ? የየማማ ንጉሥ ሱማመት ነው። ብትተናኮለው ወገኖቹ ለምግብ የሚያስፈልገንን ሸቀጥና አዝርዕት በማቋረጥ በረሃብ ይፈጁናል በማለት አስጠነቀቁት። ሰዎች ሰይፋቸውን ከሰገባው ከተው ወደ ሱማመት በመዞር ምን ነካህ ሲሉ ጠየቁት።
የአያት ቅድመ አያቶችህን ዲን በመተው ተገነጠልክ እንዴ? አልተገነጠልኩም፣ ግና ከእምነቶች ሁሉ የበላይ የሆነው እምነት ተከትያለሁ፣ የሙሐመድን ዲን። ከዚያም በዚህ ቤት ጌታ እምላለሁ ሙሐመድን እስካልተከተላችሁ ድረስ ወደ የማማ ስመለስ ከብርቶቻችን ቅንጣት አይላክላችሁም አላቸው። ሱማመት የዑምራ ክንውኑን ፈጸመ። ቁረይሾች እያዩትና ነቢዩ ሰለላሁ ዐለይሂ ወሰለም ባዘዙት መልኩ የእርድ መሥዋዕት አቀረበ። ለጣዖታትም ሳይሆን ለአላህ። ወደ ሀገሩም ተመልሶ ለቁረይሾች አንዳች የሰብል ምርት እንዳይላክ አገደ። ይህ የሱማመት ወቅባ ለቁረይሾች ከፍተኛ ፈተና ነበር። እየበረታባቸው ሄደ። የእህል ዋጋ ጨመረ። በረሃብ እንዳይሞቱ አሰጋቸው። ይህኔ ለአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጻፉላቸው። ዝምድናን ቀጣይና ሰዎችንም በጽድቅ ተግባር እንደምታዝ እናውቃለን። አሁን ግን ዝምድናችንን ቆርጠሃል፣ አባቶቻችንን በሰይፍ ገድለሃል፣ ልጆቻችንን ደግሞ በረሃብ እየጨረስክ ነው። ሱማመት የእህል ምርት አቀባ አድርጎብናል፣ በረሃብ ሊያጠፋን ነው። ከድርጊቱ እንዲታቀብ ትጽፍለት ዘንድ እንጠይቀሃለን። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሱማመት ደብዳቤ እንዲደርሰው አደረጉ። ዕቀባውን እንዲያቆም የታዘዘውን ፈጸመ። ሱማመት ኢብኑ ኡሰል በሕይወት በቆየባቸው ጊዜያት ኢስላምን በጽናት አገልግሏል። ለነቢዩም ሰለላሁ ዐለይሂ ወሰለም በታዛዥነት ጸንቶ ቆይቷል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለህልፈት ከበቁ በኋላ አረቢያ ምድር ውስጥ ከኢስላም የማፈንገጥ አዝማሚያ ተከሰተ። ሰዎች በቡድንም በግልም ከኢስላም ይወጡ ጀመር። የበኒ ሐኒፋ ሙሰይለመተል ከዛብ ነቢይ ነኝ በማለት አወጀ። ሱማመት ሐሰተኛነቱን በማጋለጥ በጽናት ይታገለው ጀመር። እንዲህ ሲል ለወገኖቹ አወጀ። በኒ ሐኒፋውያን ሆይ ይህ ብርሃን የሌለበት ጽልመት ነው። ከመካከላችሁ ይህን ሐሰተኛ የተከተላችሁት ከፍተኛ ውድቀት ይገጥማችኋል። ያልተከተላችሁ ደግሞ በላ ፈተና ከፊታችሁ ተጋርጧል። በኒ ሐነፊያን ሆይ በአንድ ጊዜ ሁለት ነቢያት አይኖሩም። ሙሐመድ ብቸኛው የአላህ ነቢይ ናቸው። ከእርሳቸው በኋላ ነቢይ የለም። ቁርአንን ከሙሰይለማ ንግግሮች ጋር እያነጻጸረ የሙሰይሊማን ሐሰተኛነት ያጋለጥ ጀመር። በሙስሊምነታቸው ጸንተው ከቆዩ ወገኖች ጋር በመሆን ሙርተዶችን በጽናት መፋለሙን ጀመረ እስከ መጨረሻው። ሱማመት ኢብኑ ኡሰል ለኢስላምና ለሙስሊሞች ለዋለው ውሮታ አላህ ምንዳውን ይክፈለው፣ ጀነትንም ያጎናጽፈው። አሚን። ረዲየላሁ ዐንሁ